አይለኝ ባለትዳር ነበርኩኝ አሁን የለኝም። ትዳር ማለት ፈተሽ ነው የሄድሽው ወይስ ፈታሽስ? አይደለም ባለትዳርና የአንድ ልጅ እናት ነበርኩ። ከዛ እዚህ ከመጣሁኝ አሁን ተፋታሁ ማለት ነው። ለምን ፈታሽ? አንዳንድ ጊዜ ያው ነገሮች አለመገጣጠም ቢሆኑና ርቀት ይመስለኛል ባልሳሳት። እኔ ሳኡዲ ነኝ እሱ ኢትዮጵያ ነው። እንጂ አሁን በጣም ቆንጆ ልጅ ነሽ። ስንት ዓመት ሆነች ልጃችሁ? ልጃችን ወንድ ነው አሁን 7 ዓመቱ እና ወንድ ልጅ ያላችሁ ርቀት 8 ዓመቱን ይዟል። በ8 ዓመቱ ነው። ማን ጋር ነው የሚኖረው? አባቱ ጋር ነው ወይስ አንቺ ቤተሰብ ነው? ሲኖር የጋራ ነበር የኖሩት። አባቱም ጋር ቤተሰቦች ጋር። ቤታችን ጎረቤት ለጎረቤት ነው። ያገባሁት ያሳደገኝን ነው። ጎረቤት ነን። ያሳደገኝ ከልጅነት ጀምሮ የሚያቀኝ ያሳደገኝ እየተማርኩ እያለሁ ነው። 9ኛ ክፍል እያለሁ ነው ያገባሁት። ከዛ ያሳደገኝ በእድሜ ትንሽ ይበልጥሽ ነበር ማለት ነው? ብዙ አይደለም በእድሜ የሚበልጠኝ 8 ዓመት ነው። ብዙ ይባላል ብዬ አላስብም። ሚስትም ቢበልጥ ምን ችግር አለ? ሚስት ብትበልጥ አሁን እኮ የኛ ፋሽን አይ አይደለም። እንዳስተዳደጋችን ነው። አስተዳደጋችን የወንድ ልጅ ከፍ ሲል የሚባሉ አባባሎች አሉ። አሁን እሱ አግብቷል? አይ አላገባም። ውሽም አለው? አላውቅም። አቷሽ ላሳርቃችሁ። አላውቅም። ውሽም አለው ሰምተሽ? አንድ ልጅ በመካከል አለ አብሮሽ ያደገ። በጣም ጥሩ። ስለዚህ ውሽማ እንዳለው ነግረውሻል? ደውለው እኛ በዚህ አይደለም የተጣላ ነው፣ በራሳችን አለመግባባት ነው። አንቺ ተጠራጥረሽ ታውቂያለሽ? አላውቅም። በጣም ነው የማምነው። ታዲያ ለምን ትፋታለች? አለመግባባት። ገንዘብ ሲገኝ አንዳንድ ጊዜ ገንዘብ ምን አለ መሰለህ፣ በድህነት ሀብታም ነው ገንዘብ ስታገኝ አይደለም። ገንዘብ ሲገኝ ማለት ታዲያ ምንድን ነው? ያኔ እኔ ያለሁት ስደት ነኝ። እኔ አሁኑ ላይ በገቢ እኔ እበልጣለሁ ከሱ። ገብቶሃል? አሁኑ ላይ አማራ ክልል ላይ ያው እንግዲህ መስራትም አይቻልም። የተሰራውም በሰዓቱ የሚሰበሰብበት ወቅት አይደለም። ሸዋንን አጣዬን ካወቅኩ እንግዲህ አጣዬ ብዙ ጊዜ ተደጋጋሚ ክስተት የሚከሰትበት ቦታ ነው። የእኛም ማጀቴ ደግሞ እንደዛው አንድ ጋ ነው። አጣዬ ሲፈጠር ማጀቴም አብሮ ነው ነገሮች የሚፈጠሩት። እና ያው በነገሮች አለመግባባት የተሰደድኩትም ህይወትን ኑሮን ለማሸነፍ ነው። 6 ዓመት አብረን ኖረናል። ልክ 7ኛ ዓመታችን ወደፊት ሆኖ ነው ወደዚህ ልጄ 2 ዓመት ከ3 ወር እያለ ነው ስደት የመጣሁት። ከዛ ያው ለቤተሰቦች ቀን ቤተሰቦች ጋር ይውላል፣ ለሊት አባቱ ጋር ነበር የሚያደርገው ልጃችን። በኢኮኖሚ ከበለጥሽው እኔ ግራ ገባኝ። አንቺ በኢኮኖሚ ከበለጥሽው አንቺ አላባረርሽው። ታዲያ እሱ ወይ ከአንቺ በልጦ ምናልባት አንቺን አልጠብቅም ምናምን ብሎ ሊሆን ይችላል ብዬ አስቤ ነበር። ታዲያ አንቺ በኢኮኖሚ ከበለጥሽው አንቺን ለምንድን ነው መፍታት የሚፈልገው? አለመግባባት። እኔ እንግዲህ እሱን ከሱ በኩል ገንዘብ አንቺ ልጅ ነበር በቶሎ አንቺ ከማለቱ በፊት እኔ የተሰደድኩት ራሱን ችሎ ለዓላማ ነው። ገብቶሃል? የተሰደድኩት ለአባቴ አይደለም ለትዳሬ ነው። አባቴ ገበሬ ነው። ነፍሱን በአጸደ ገነት ያኑርልኝ። ራሱን በደንብ የሚያስተዳድር በህይወት የለም። አባቴ 2 ዓመቱ ካረፈ ግን ራሱን ችሎ በደንብ ልጆቹንም ቤቱንም በደንብ የሚያስተዳድር የነበረ አባት ነው የነበረኝ። መሬት አለው፣ ገበሬ ነው። ግን እኔ በገዛ ፍቃዴ ስለነበር ያው ተማሪም ስለነበር በገዛ ፍቃዴ ስለነበር ያገባሁት ተወጪው የሚል ኃላፊነት ነበር የተጣለብኝ። እነኛ ነገሮች አብረን ሆነን ብዙ ታገልንና 6 ዓመት አብረን ኖርን። ከዛ ነገሮች ሁሉ የምንለውጥ አልሆን ሲል እኔ ወደ ሳኡዲ መጣሁ ልጄን ትቼ። ከዛ ያው እየሰራን እንግዲህ ማድረግ ያለብኝ ነገር የልጅነቴ ነው። የልጅነቴ እኮ ነው፣ መምህሬ ነው፣ የህይወት መምህሬ ነው። እሱን አለመውደድ አልችልም። ላስታርቃችሁ? አልታረቅም። በውስጥ መስመር ላኪልኝ የእሱን ስልክ። አልታረቅማ። ግደለሽ እንደዚህ አይደለም። ለምን መሰለህ? ምን አለ መሰለህ? እኔ እንደማዳምጪኝ እኔ ስሚ ደግሞ እኛ ከአንቺ በልጠን ወይም ከአንቺ ችግሩን አውቄያለሁ፣ እንደምትወጂ አውቄያለሁ ከአይንሽ ሁሉ። ትልቁ ደግሞ የ7 ዓመት 8 ዓመት ልጅ አላችሁ።
ሁለተኛ በልጅ ለተሻገባሽ ባልሽ። ስለዚህ ስደት ብዙ ነገር ያደርጋል። እውነት ነው፣ መራራቅ ይኖራል። የኢኮኖሚ ችግር ነው፣ ሁሉንም እያሰድ ነው። ስለዚህ እኔ አሁን የምነግርሽ ሌላ ባል እንኳ ብታገቢ ለገንዘብሽ ብሎ ነው የሚያገባሽ። ይሄን ማወቅ አለብሽ። ይሄን ባል ግን ብትታረቂው ለገንዘብሽ ብሎ አይደለም የሚመልስሽ። ለምን? አንደኛ የልጅነት ሚስቱ ነሽ፣ ሁለተኛ አንድ ልጅ አላችሁ፣ ሶስተኛ መራራቅ ነው ያመጣው፣ ሶስተኛ ደግሞ የኢኮኖሚ ችግር ነው። አሁን ግን እሱም በርትቶ መስራት አለበት፣ አንቺም በርተሽ መስራት አለብሽ። ብዙ ዓመት ደግሞ እዚያ መቆየት የለብሽም። በቀጥታ መመለስ አለብሽ። የተወሰነ ገንዘብ ይዘሽ እንደገና ትዳራችሁን መቀጠል አለባችሁ። እኔ እንደዚህ ነው የምመክርሽ። ሌላውን ጓደኛ አባብሎች ሊሆን ይችላል፣ ቆንጆ ስለሆንሽ እየደወሉ በቃ ተይው እሱን ያገባሻለሁ እድሜውም ምን 8 ዓመት 7 ዓመት ይበልጥሻል እያሉ የሚያሳስቱ ሴትና ወንድ ወይ ዘመድ ይኖራል። ያን በፍጹም እንዳሰናቸው። እኔ ግን የምመክርሽ ባልሽ ጋር እንደውም አሁን እንደወጣሽ ደውይለት። ሞጣ ጋር ቀርቤ ነበር ሰላም ልለው እና የመከረኝ ምክር አእምሮዬን ኮረኮረኝ፣ አነቃቃኝ። ያለ ነገር እኔ ትክክል ነው አንተስ ምን ታስባለህ በይው። ወዲያውኑ አልቅሶ ይመጣ። እኔማ መቼ እንደዚህ በዚህ ባረባ ነገር ተጣላን እንጂ ምናምን ነው የሚልሽ። ስለዚህ የእውነት ማለት ነው በልብሽ አንድ ነገር ተንኮርሳትሽ፣ እሱም እየሰማ ይሆናል ከታች ወይ ተቆርጦ ይደርሳል። አንዴው መፍታትም የለብን ልጃችሁን ማሳደግ፣ ሌላ ልጅ ማምጣት፣ እንደገና በኢኮኖሚ መጠናከር፣ ሌላም ስራ ደግሞ ከፈለግ ሌላ ሀገር መቀየር፣ እሱም ደግሞ ወደ አንቺ የሚመጣበት ነገር መፍጠር አለብሽ። ለምሳሌ እሱ መጥቶ እሱ ሹፌር ቢሆን ሹፍርና ለምዶ ቢሰሩ እንደገና ቤታችሁን አንድ አድርጋችሁ የራሳችሁ ቢዝነስ አረብ ሀገር ወይ ዱባይ ላይ መክፈት ትችላላችሁ። ስለዚህ እኔ የምመክርሽ ምክር ይሄ ነው። አይሆንም ካልሽ ደግሞ ምንም ማድረግ አልችልም። ምን ይመስልሻል? ምክርህን ያው ምክርህን እቀበላለሁ። ከምንም በላይ ግን ይሄን ለማድረግ ብዙ ታግያለሁ። ሞጣ ማለት እንደዚህ ግጭት እንዳይመጣ መለያየት እንዳይመጣ በጣም ከራሴ ጋር ብዙ ታግያለሁ፣ ብዙ ሞክሬያለሁ። እኔ ህይወትን ማለት ያው የሚያውቁኝ እዚህ ውስጥ ሊኖሩ ይችላሉ። አሁን እንዳጋጣሚ ዝም ብዬ ልጫወት ገብቼ ላይ ብላይ ሳይ ስነካ ተቀበልከኝ። ለዛ ነው እንጂ እንዲህ ብዙ ታዋቂ አይደለም። ቤቱን ደግሞ ግን ለምንድን ነው ፎሎ ያደረግሽ? አንቺ እድለኛ ነሽ። ፎሎ ያላረገ ሰው በመጀመሪያ ገብቶ ሲያወራ የእኛን ሚዲያውን ሰው 3000 5000 ሰው አለ፣ ግን ሚዲያውን ፎሎ አያደርግም። ሌላ ምንድን ነው ማስተላለፍ የምትፈልጊው ቁም ነገር? እሺ በረየ ከፈትኩ ላውራ ከይቅርታ ጋር እሺ እኔ ማስተላለፍ የምፈልገው ነገር አንደኛ ምን አለ መሰልክ፣ በጣም ተቃቅረህ ከልብህ ተቃቃርና አለመጣጣም ይመጣል። ትቤ መፍታህ ኦኬ ይቅርታ ብያለሁ። ይገን ድሬሎ ሼር አርጉ፣ ታባሩ ሼር አርጉ። ሰላም ብያለሁ ሁላችሁንም። هنا عند الباب እኛ የመጀመሪያው እኔ ጸቡ የጀመረው አሁን አይደለም። ግጭት ውስጥ የገባ ነው ዛሬ አይደለም። ከመጀመሪያው ገና እሱ ነይ ነው የሚለው። ገና እኔ እዚህ በነበርኩበት ጊዜ ነይ ባለው ነገር እንኑር ነይ ነው። እኔ ደግሞ ስንኖር እዛ ያሳለፍኳቸው በጣም ብዙ ውጣ ውረዶች አሉ። ገብቷል። ፍቅር ካለ ገንዘብ ብቻውን ዋጋ ያስከፍላል፣ በጣም ከሚባለው በላይ። እኔ ራሴን ከማፈቅራት በላይ ራሴን ከምወደው በላይ እኔ ባለቤቴን በጣም አከብረዋለሁ፣ እወደዋለሁ። የህይወቴ መምህር ነው። ብዙ ውጣ ውረድን ያሳየኝ፣ የኔን አስቸጋሪ ጸባይም ሊኖረኝ ይችላል፣ ጥሩ ጸባይ ችሎኝ የኖረ ባለቤቴ ነው። የልጅነቴ ነው። ህይወትን ከሱ ውጭ አላውቃትም። እስከዚህም አሁን እስካለሁበት እድሜም ድረስ ከሱ ውጭ ህይወትን አልኖርኩበትም፣ አላውቀውም። እሱም እንደዛው ነው የሚለኝ። ነገር ግን አንዳንድ ጊዜ የምትኖረው አንተ እኮ ህይወትህን አሸንፈህ ሆነ ደረጃ ላይ ለመድረስ ነው አይደል? እንደሞጣ ሁልጊዜ ያለህበት ቦታ ላይ ያለህበት እድሜ ላይ ትቀመጣለህ? አትቀመጥም። እኔ አሁን ዛሬ የዚህ 28 እድሜ ላይ እንደሆንኩኝ እንኳን አልኖርም። ነገ 40 50 ደርሳለሁ። ስለዚህ የሰው ልጅ ህይወትን ሲኖር ስንጋባ ቤት ኪራይ ውስጥ ነበርን፣ ምንም ነገር የለንም ነበረ። ግን ቀስ እያልን ሄድን፣ ልጅ ወለድን፣ እያደገ ነው እና ትላንት ነበርንበት ህይወት ላይ መቀመጥ የለብንም። አግዘኝ ማጀቴ ግዴታ መኖር ከሌለብህም ሌላ ቦታ እንድትሄድ ላድርግ። እዚህ እንዲመጣ ፈለግኩኝ፣ ሳኡዲ እንዲመጣ መኖሪያ ላውጣለህ ናቶሎ። እኔ ህገ ወጥ ነኝ። እኔ የመጣሁት በባህር ነው።
እኔ የመጣሁት በባህር ነው። በጣም ብዙ ፈተና ነው። 2 ወር ተጉዤ ነው የገባሁት ሳውዲ ምድር ላይ ታምሜ። ምክንያቱም ማጠበው ልጄ ነው ትቼ የመጣሁት። 2 ዓመት ከ3 ወሩ ነበር ልጄ። እኔም ገና 20ዎች ውስጥ እየገባሁ ነበር በዛ ጊዜ። ስለዚህ ያ ልጅ ነው ትቼ የመጣሁት። የልጅ ናፍቆት አለ፣ የቤተሰብ ናፍቆት አለ፣ ብዙ ነገር ውጣ ውረዶች አሉ። ግን እነዛን ሁሉ ችዬ የተሰደድኩት ለአባቴ አይደለም ለባለቤቴ ነው። እኔ በአንድ ነገር አምናለሁ። እኔ ከምስቅ እኔ ከማምር በላይ እሱ አምሮ እሱ በቃ የሆነ ደረጃ ደርሶ ማየትን ነበር የምመኘው። በቃ ፍቅር ይሄንን ነው። ከአንተ በኩል ብቻ መስጠትክን ነው የሚመለከተው። ግን ያ ልፋቴ ያልሆናልና በቃ ሁሉ ነገር እንዳልሆነ ቆጠረና ከሱ በኩል ነገሮችን ሁሉ አዞራቸው። አሁንም ስለሱ ክፉ ምንም ነገር ልል አልችልም። ግን በባዶ ነው የቀረሁት። እኔ 5 ዓመት የሰራሁበትን ነገር ሁሉ ሰጥቼዋለሁ። ገንዘቤን ሰጥቼዋለሁ፣ ሁሉ ነገሬን ሰጥቼዋለሁ። ከዛ የልጄ 7 ዓመት ነሐሴ 10 ነበረና ለ7 ዓመቱ ለልደቱ ደርስልሃለሁ ብዬ ቃል ገባሁለት ለልጄ። ከዛ እቃ ለቤት ውስጥ የሚያስፈልጉ እቃ ምናምን ካርጎ አደረግኩኝ ላኩኝና ነሐሴ ላይ ልገባ ፕሮሰስ ጀመርኩኝ። ከዛ ፕሮሰስ ጀምሬ ልገባ ስነሳ ቤቱን ፊኒሽንግ ጨርሶ ነበር። ቀለም ኮርኒስ ምናምን በጅብሰም ነው የሰራው። በጣም የሚያምር ቤት። ከዛ በኋላ ፊኒሽንግ ጨረሰና አንድ ጥያቄ ጠየቅኩት። በህይወቴ እኔ ጠይቄው አላውቅም። ገንዘብ የምትሰራው የት ነው የምታመሸው ምናምን በቃ አላውቅም። እኔም ህይወትን ሀብዬ የጀመርኩት ከሱ ጋር ነው። ማምላክ በምታውቀው አሁንም ከሱ ውጭ ህይወትን አላውቃትም። ወንድንም አላውቅም። እቅፍንም ቁጣንም መኖርንም የማውቀው እሱም ብቻ ነው ከ10ዎቹ ጀምሬ። ስለዚህ እሱን የማላምንበት ምንም አይነት መንገድ የለኝም። በጣም ነው የምወደው። እናትና አባቴን እንኳን የእሱን ያክል አላምናቸውም። ማለት በጣም ነው የማምነው። ራሴን የማምናትን ያክል ይሄ ምንም ደብቀው አላውቅም። ምንም በቃ አሁንም እንደዚህ ተጣልተን እንኳን እኔ ሞቼ እሱ ይኑር የሚል ስሜት ነው ያለኝ። ገብቶሃል? ፍቅር ራስ ወዳድነት እንድትሆን አያደርግህም። ለዛ ሰው ደስታ መኖርን ብቻ ነው የሚፈልገው። እና ባጃጅ የገዛሁለት በመጣው በአመት ከምናምን አካባቢ ነው። የመጣሁበትን ዕዳ ሳልከፍል ነው ባጃጅ የገዛሁለት እና በቃ አሁን በባጃጅ እየሰራ ቤቱን ፊኒሽንግ እሰራልሻለሁ አለኝ ማለት ነው። ከዛ አንቺ ለእጅሽ ምግጁን ይዘሽ ትመጭና ሱቅ ከፍተሽ ትኖሪያለሽ አለኝ። እሺ አልኩት። ከዛ ባጃጅ ያዘ። ጦርነትም ስለሆነ ብዙ መስራት አልቻለም መሰለኝ። ግን ከሱ ጋር ባጃጅ ይገዙ፣ ቤታቸውን ማኔጅ እያደረጉ ቤታቸውን እያስተዳደሩ ነው። ገብተሃል? ከዛ አልጠይቀውም ምን ሰራ፣ በባጃጅ ምን ገቢ ያገኘ ምናምን አይደለም። ብቻ ከጦርነት መትረፉን ነው የምጠይቀው። እንዴት ናችሁ ዛሬ፣ ደህና ናችሁ ወይ፣ ተረፋችሁ ወይ? ይሄን ብቻ ነው ሁሌ የምጠይቀውና ግን ልገባ ክረምት ላይ ልገባ ስል እቃ ካርጎ አድርጌያለሁ ብያለሁ። የሴቶች እቃ ይሁን የወንድም እቃ ምናምን በቃ ካርጎ አድርጌያለሁ እዛ አስገባ ኢትዮጵያ እንዳይቸግረኝ ብዬ ለሱም የሚገባ ሰው ሳገኝ እንኳ ከዚህ ከሳውዲ ወደ ኢትዮጵያ የሚገባ ሳገኝ ለሱ ሽቶ እንዳይቀር፣ ሰዓቱ እንዳይቀር፣ ስልክ እንዳይቀር በቃ እሱ አእምሮ እንዳየው ነው የምፈልገው። አሁንም ማምላክ ካለች እሱ ደምቆ ደስታን ይስጠው። እኔ ደግሞ ሁልጊዜ ወደ ታች ልኑር። በቃ እኔ ልኑር፣ ግን ከሱ ጋር መታረቅ አልፈልግም። እውነት የምነግርህ አባቴን በጣም ነው የምወደው አይደል? አባቴ ቢመለስ ከሱ ጋር መታረቅ አልችልም። ይቺ የቆመችውን የሺ ያየሃት ዛሬ በመድኃኒዓለም ቸርነት ነው። እና ምን ጠየቅኩት? እስኪ ከቻልክ አልኩት ወይ ሶፋ ወይ ፍሪጅ ወይ አልጋ አንድ ነገር ግዛልኝ። ይችን ነው እንግዲህ ይሄ ነው የጸባችን ትልቁ ዋጋ የሆነው። ልክ ክረምት ላይ ልገባ እቃውን ሁሉንም ካርጎ አድርጌ ጠየቅኩት። እጄ ላይ ባዶ ነኝ። አሁን እቃ ስትልክ ብዙ ብር ይፈጃል። ምንም የላከው እቃ ብዙ ባይሆንም የ4 ወር የ5 ወር ደሞዝ የሚያዘብኝ እቃ። ከዛ በኋላ እኔ እጄ ላይ አሁን ብር የለኝም። ነይ ነው የምትለው። ስለዚህ እኔ ልመጣ፣ ቤት አለን፣ አንተ ለእጅ የምትሰራበት ባጃጅ አለ፣ መሬት አለ፣ ከዛ ላይ ቀለብ ታመጣለህ። እኔ በቃ የምፈልገው ይሄ ሴት መሆን ማለት ወንድ ስለሆንኩ ምናልባት አይገባህም። እኔ አሁን ከአሁን በኋላ ይሄን እድሜን መሆን የምፈልገው የቤት እመቤት፣ ሴት የሆነች ሴት፣ ባሏ ልጆቿን ማኔጅ አድርጋ የምትኖር ሴት፣ ለባሏ ዘውድ መሆን የምችል ሴት ነው መሆን የምፈልገው። እስከዛሬ በጣም ብዙ ውጣ ውረዶችን ስላለብኝ አሁን ላይ እንደዛ አይነት ሴት ነበር መሆን የምመኝበት ጊዜ ነበር ይሄ። ከዛ እኔ ከአሁን በኋላ ራስህን እንድትችል ቤትህን ማኔጅ ማድረግ እንድትችል እፈልጋለሁ። ስለዚህ አግዘኝ። እኔ ደክሞኛል፣ በቃ ሰው የለኝም እና ደክሞኛል። አባቴን በጣም ነበር የምወደው። የሚያውቁኝ ሰዎችም ይኖራሉ እዚህ ማጀቴ ልጆች
አባቴን ከኔ በላይ ወደዋለሁ፣ አከብረዋለሁ። እና የአባቴ መሞት ቅስሜን ሰብሮት አልፏል። በቃ እንዳልነሳ አድርጎኝ አልፏል የአባቴ ሞት። እና ያለኝ አንተ ነህ፣ አሁን ባሌም ነህ፣ ወንድሜም ነህ፣ ጓደኛዬም ነህ። እና በቃ ተረዳኝ፣ ሰው ያስፈልገኛል፣ ተረዳኝ አልኩት። ከዛ እሱ ያፌዝብኝ ያዘ። በቃ እዛ በርገርሽን እየበላሽ እዛ እንደዚህ እየሆንሽ። እኔ ወፍራም ነኝ ከበፊቱም፣ ያው ዛሬም ወፍራም ነኝ፣ አልቀንስም። እግዚአብሔር በቸርነቱ ነው የሰራኝ። እና አንዳንድ ጊዜ በጣም ከምንወደው ሰው የማንጠብቀውን ቃላት ስታገኝ ከዱላ ይበልጥ ይሰብርሃል። ገብቶሃል? ዱላ ይሻላል፣ እንክትክት አድርጎሃል። ግን ቃላት ደግሞ ይበልጥ ይጎዳል። እኔ ራሴን ለመደበቅና ከአባቴ ሀዘን ለመውጣት ስል በጣም እደንስ ነበር፣ እጫወታለሁ። ግን ወይ አላለቅስም ብዬ ነበር። ምን ሆኜ ነው? አይዞሽ፣ ይውጣልሽ፣ በደንብ ተናገሩ። ማልቀስ እንኳን ብዙም ይቅርብኝ እና አንዳንድ ጊዜ እንደዚህ